ዲስካውንት እስካሁን ድረስ የለም ጋይስ። ግን በጣም መቅዲ ዋላ እኔ እንጃ ድካም ይሁን ምን ይሁን አይደል ነው ማለት በቃ ሌዚ ውስጥ ማለት ሌዚ ሆንኩ። በቃ ያኔ ልወጣ እያልኩኝ ቅድም ከዛ አይ አልጋ ውስጥ በገባ ደስ ይለኛል እያልኩኝ አስገባኝ። ጥያቄ እሺ 50 ሺህ ታብታብ አድርጎ ጋይስ። አሁን 34 35 ምንም አልቀረም። 15 ብቻ ማለት እንገባለን እና እንከፍታለን ማለት ነው። ሀቢብቲ ሹክረን ያቀርብ አመሰግናለሁ። እሺ ታሚ አስገባኝ። እሺ ትገባላችሁ። ወላ ትገባላችሁ። አይ ሚስ ዩ ቴንክ ዩ ሀቢብቲ። በውስጥ መልስልኝ ኢንሻአላህ ይቀልቤ ዘዱ ማገዲ አንተ ሰላም ማገዲ ስማቸውን ልጥራላችሁ እንዴ? እሺ ጣህር ማገዲ ምንድነው? ሳሪቾ خلاص بيكفينا انت شو. Please be your baby hungry cat. Are you hungry please? ማለት ነው I'm not hungry حبيبي or حبيبتي. من يرابኝ ይመስላችኋል? መቅዲ ሹክረን يا قلبي. ታሚ ፈልጊ በእናትህ። ኦኬ خلاص ልስት እንከፍታለን ጋይስ። ይህንን ነገር ባትልኩልኝ ማን ናቸው ግስት የሚገቡ ማለት ነው? ያ ቴንክ ዩ ብሮ ቴንክ ዩ እውነት ሌላ ራሱ ሞት የለኝም ገና እንትን። እሺ መንበር ሆኖ ጋይስ አስገባችኋለሁ። አሁን መንበር እንደዚህ ማለት ነው። መንበር ከስሜ አጠገብ ያለው ልብ እሱን ከነካችሁ መንበር ትሆናላችሁ ማለት ነው። አናዘር አካውንት ማለት ነው የራሴ ቆይ ልግባበት። ለምን ይሄ አንዳንዴ ስለሚዘጋብኝ ይሄ አካውንት ሁለተኛ አካውንት እዚህ ጋር ላስቀምጠውና ፎሎ አድርጉት። በዚህ ካጣችሁኝ በዚህኛው አካውንት እገባለሁ። ቆይ ልክፈተው። ኦኬ መቅዲ ሐዋ This is my another account, okay? Spare account. ድንገት ይሄ ባለፈው ዘግቶብኝ ነበር። ይሄ የኔን አካውንት የሁለተኛ አካውንት ፎሎ አድርጉት። ድንገት በዚህ ማለት ካልገባሁኝ በዚህ ነው የምታገኙ። ያላ እንግስት አሁን እናስገባ። let's go. ወይ ታሜ هلا والله
የገባቸው ሚዩት አድርጎ ጋይስ፣ የገባቸው ሚዩት አድርጎ። እሱ ሙላ ወይስ ገና ይቀበላል? ኦኬ አሁን ፎር ما في عندك شيء ولا بس كذا؟ ما عندي شيء. زين اوكي. شيء ارقطني منامن ما ارقدي. ارقط. السلام عليكم تاميوه. وعليكم السلام ورحمة الله وبركاته. سلام ነው አለን የአባት በአማርኛ ስለሆነ ነው ደንገር ያለ አቃለሁ ረድ ያለው ዝም በይ መቅዲ። ቆይ እስኪ ዛሬ ትልቅ ነው ቁም ነገር ነው የማወራው ዛሬ ከምር ቀልድ አይደለም። እንዴት ናችሁ? ሰላም ነው አለ አልሐምዱሊላህ። እኔ አባት ያው አድናቂ ነኝ በነገራችን ላይ። በዚሁ አጋጣሚ ብዙም ገስት ላይ ብዙም እንደዚህ ባንገናኝም እኛም ሌላ ቦታ ላይ ነው እንጂ ዝም ብዬ ማይክ ሀቢባ ጋር ብዙ ጊዜ አልገባም እንጂ በጣም አደንቃለሁ ከምር የምታደርጋቸውን ነገሮች ለእኛ ለኢትዮጵያውያኖች ከምንም ከማንም በላይ ደርሶ ቀድሞ ደራሽ ነህ። እናቴ ትሙት ነው የምልህ። እኔ ቁም ነገር ነው የማወራው እና በጣም ላመሰግን ወዳለሁ። እንደዚህ አይነት ቅን ሰው ነህ ሀቢባ። አሁን አንዳንድ ጊዜ የሆነ ነገር ስትል ወይም ደግሞ ሙኒት የሆነ ነገር ሲጠሩ የምታደርጋቸው ነገሮች እኛ አሁን ብንሆን እኛም አሁን ያው እንግዲህ ድራይቨርን ግን ምክንያቶችን ነው የምናበዛው በነገራችን ላይ። አረ ቆይ የሆነ እንደዚህ ነው የተስተምር ይዤ ወይም ስራ ላይ እኮ ነኝ ምናምን ጅንጃን ካንላለን እና አንተ ግን በቃ ፈጣን ነህ። እንደ እውነት ጋይስ ሁላችሁም ታሜ ይችላል ምናምን ብትሉ ደስ ይለኛል። ምርጥ ሰው ነህ እና እውነቴን ነው ከምር። እኔ ከድር ነው ስሜ በዚህ አጋጣሚ በጣም ላከብርና ልወድ የቻልኩበት ምክንያት ብዙ ስላለ ነው። የሆነች ጉዳይ አለች በዛው አወራለሁኝ። የሚያወሩ ካሉ ያወሩና ታሜዋ ኑርልን ታስፈልገና ለለኛ ለኢትዮጵያኖች ዱባይ ላይ ከምር አመሰግናለሁ። ይሄ ወንድም ትሬስ ነው የምነግርህ። እኔ እንደውም በአካል ሁሉ እንዲያገኝ ይፈልጋለሁ። በአካል ማለት ነው ወላሂ ከምሬ ነው አለኝ። አጁማን አባቴ ደስ ይላል። እኔ ዱባይ ነኝ። ቁጥርህ ካለ እንትን ታደርግልኛለህ? እንዲያገኝ ይፈልጋለሁ። መጣለሁ እኔ ስራዬ ብዬ ማለት ነው። ቁጥሬን በውስጥ አስቀምጥልኝ ብለህ ጻፍልኝ፣ አስቀምጥልሃለሁ። ፎሎ መለስኩልህ። እሺ ታሜዋ፣ እሺ እኔ አባት ያወሩና እስኪ ማወራሃለኝ። እዙ የሆነች የታመመ ልጅ አለች። መፍትሄ ካለ እናወራለን። እሺ የሚያወሩ ካሉ እሺ ወንድም። የማን ተራ ነው? ሰብለዋ እኔ ነኝ መሰለኝ። የሰላሌዋ ታሜ እንዴት ነህ? እንዴት ዋልክ? ሁላችንም ሰላም ብያለሁ። እንዴት ነሽ? መጀመሪያ ስላስገባኝ እውነት በጣም እጅግ አድርጌ ነው ማመሰግነው። ቃል የለኝም። ቴንኪው። እና እኔ ቃማ ላሰራ ነበር እና አልችልም ደግሞ ብለኸኛል፣ መልሰልኛል። ግን የምትረዳኝ ከቻልክ ያው በሀሳብ ብትረዳኝ በሚል ነው የገባሁት፣ ምክር እንድትሰጠኝ ብዬ ማለት ነው። በዋትስአፕም ብዙ ጊዜ አውርቻለሁ፣ በውስጥም በዚህኛው በኢንቦክስ ግን ያው ጊዜም የለህም ይመስለኛል፣ አልመለስክልኝም። በዋትስአፕ አውርቻለሁ፣ ያኔ ሪከርድ አድርጌያለሁ፣ ደውያለሁ፣ አትመልስልኝም። ቢዚ ሆነህ ይመስለኛል። ስንት ነው ቁጥርሽ መጨረሻው? እና 12 ከ12 በፊት ምንድን ነው? 4 ቁጥሮች የመጨረሻ 4 ቁጥሮች። ኦኬ 92 91 እና 2 ነው መጨረሻው። 92 እሺ በዚህ ላውራ ከተዋውና አይሻልም? ኦኬ እዚህ ማውራትም ችግር የለም። አዎ የምችል ጀስት ያን ምክር እንደማሰራልኝ ነግረኸኝ ቦታ የለኝም ብላኛል። ግን 2 አመት አልፎኛል ጠፍቼ መስራት ከጀመርኩኝ
ስለዚህ አሁን ብሎክ ይኑረኝ አይኑረኝ ምንም የማውቀው ነገር የለም። ስጠፋ አንዷን ከኢትዮጵያ መጣችኝን አልፈልግም ብዬ ቢሮ መልሽኝ ብያት በካንስሌሽን መልሳኛለች። ከዛ ሌላ ቤት ገብቼ 2 ወር እንደሰራውኝ ገና ሳትሰራልኝ ነው የጠፋሁትኝ። አልሰራችልኝም። ስለዚህ ብሎክ አለኝ የለኝም በምን ማወቅ እችላለሁ? ሲቀጥል ደግሞ ዲስካውንት ማድረግ ይቻላል ወይ? ያኔ እንትኑን ማለት ነው ቀራማውን የሚቆጥረውን ኦኬ የፓስፖርት ቁጥርሽን ስጪኝ። የፓስፖርት ቁጥርሽን ስጪኝ እህቴ። ፓስፖርት መጀመሪያ የተሰራበት ነው። ያን እንትን አፎ የመጣ ጊዜ አዲስ አውጥቻለሁ። ያንን እንደሌለት ወይስ እሱን መጀመሪያ የነበረው አልተጠቀምሽም አንቺ? አሎ ብዬ መጀመሪያ ያሰራሁበት ከሆነ እሱ ደግሞ ስልኩ ላይ ነው። አሁን አላውቀውም። ያን ይሄንኛውም ቢሆን አዲሱም ቢሆን አውቀዋለሁ። ያን ማየት እችላለሁ። ኖ አዲሱ ማለት ተሰርቶበት ነው ወይስ አልተሰራም? ዝም ብዬ ነው ያወጣሁት። ያኔ አፎ የመጣ ጊዜ ዝም ብዬ ነው ያወጣሁት እንጂ አልተሰራበትም። እሺ የኔን ዋትሳፕ አለሽ አይደለ? አዎ አለኝ። አሁን አሮጌው ፓስፖርትሽን ላኪልኝ አሁን። እሺ አደራ ታምዬ እንድታይልኝ የእውነት በተደጋጋሚ ስለሞከርኩ እኔ ማለት በኋላ ማለት ለምን አላየህልኝ ምናምን ሲሆን እዚህ ሆንሽ ላኪልኝ። እሺ አሁን በቃ ጋይዝ እንደዚህ ማለት ካደረጋችሁ በኋላ መንበር ከሆናችሁ በኋላ እንዲህ ራሱ ቤጅ ማለት ነው ክሌም የሚል አለ። እንደዚህ ክሌም አድርጎ ወደ ታች ወረዳችሁ ደግሞ ክሌም፣ ይህ የራሳችሁ ፖይንት ይጨምርላችኋል ማለት ነው። እዚህ ጋር ለምሳሌ አድ ኮመንት፣ ለምሳሌ ኮመንት መጻፍ ከፈለኩኝ አሁን ጻፍኩኝ እኔ ወደዚህ። አሁንም ተመልሼ ወደ ላይ ስነካው ኦኬ ክሌም ብሎ ድጋሚ ይወጣልኛል። ይሄ ጥቁሩ ማለት ነው ክሌም። እሱን ስትነኩት የራሳችሁ ፖይንት ይጨምራል። ተማም ኦኬ እስኪ ቼክ ላድርግ ላከችልኝ ወይስ ታብታብ አድርጉ ጋይስ። ይህ ሁሉ ማለት ዋትሳፕ ገብተሽ ለመላክ ነው። ኦኬ ይሄ አዲስ ነው መሰለኝ። አስቴር ወጣች እንዴ? እየሰማሽኝ ከሆነ ሀቢብቲ ይሄ አዲስ ነው ፓስፖርት የላክሽልኝ አዲስ ነው። ድጋሚ ላኪ፣ አሮጌው ላኪልኝ። የት አለች? የት ሄች? አስቴር ይቅርታ ታምዬ
እንትን እላለሁ። ለዛ ይሄ አዲሱ ፓስፖርትሽ ነው አሮጌ ነው? ይሄ አሮጌው ነው የተሰራበት ነው። ይሄ በፊት ማለት ነው። አዲሱ አይደለም። ጠኛ ነኝ 2029 ነው የሚያልቀው። ኦኬ አንዴ ጠብቂ ጋይስ፣ ታብታብ አድርጉ። ኖ የለም፣ በዚህ ሀይቲ የለም። ይሄ አዲሱ ፓስፖርትሽ። ሁለተኛ ፓስፖርትሽ ላኪልኝ። እሺ ተሳስቼ ነው አንዴ። እሺ እስከዛ የማን ተራ ነው? ሹክሪያ። እኔ ነኝ ሻኪራ። እሺ ገባለሁ። ታሙያ አቀራን ታስገባኝ። እሺ ይቅርታ ግን ላኪልኝ እዚህ ጋር ሻኪራ። ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ተዓላ ወበረካቱህ። አልሐምዱሊላህ አልሐምዱሊላህ። ወላሂ እጅግ አድርጌ ነው የማመሰግናችሁ ሁላችሁም እዚህ ያላችሁ ዱባይ ውስጥ። ከአላህ በታች እናንተ ነው ፈጥነው ደራሽ ለኛና ክፉ አይን አይንካችሁ እያልኩኝ እና ችግር የለውም። ኮንትራት ገብቼ ነበርና ከዛ ሀገር ገብቼ ተመለስኩኝ። ከዛ እነሱ ሲሳፈሩ ጊዜ በ6 ወሬ ነው የተሳፈርኩትኝ። ተመለስኩኝ። ከዛ በኋላ አሁን ሴቲቷ ጋር ስንጣላ ጊዜ ካንስሌሽን አልሰጥሽም ብላኝ ሌብር ደውዬ ነበር። ከዛ ተቀበልኩኝ። ካንስሌሽኔ አለቀ። ስራ አላገኘም ነበር። ከዛ አሁን ስራ አግኝቼ ያለው በ2 ሳምንቴ። ከዛ አሁን ስራ ስገባ ሴቲቷ አሰራለሁ ስትል ብሎክ ይላል። አንዴ እሱን ብታይልኝ ደስ ይለኛል ከይቅርታ ጋር። እሺ ኢኪዩ 14 15 47 1 ሻክራ አብዱልፈታህ አህመድ። የትኛው ነው ስፖንሰርሽ? አቡበክር ነው ወላ አብደላህ? አቡበከር ነው መጀመሪያ፣ አብደላህ ከዛ አቡበከር። ጋይዝ ሁላችሁም እዚህ ያላችሁ ማለት ነው። ይሄ ሁለተኛ አካውንቲ ከታች ያለው ታምራት ታሜ ማለት ነው። ፎሎ አድርጉኝ። ይሄ አካውንቲ ማለት ከተዘጋብኝ ወይም ድንገት የሆነ ነገር ከሆነ በዚህ ነው የምታገኙ። ይህን ፎሎ አድርጉኝ። ቆይ ሀይቲ ሲስተም እየከፈተ ነው። ኦኬ ሻኪራ ስፖንሰርሽ ከአልአይን ነበረ። ቪዛሽ ግን ከአቡዳቢ ነበር የተሰራልሽ በ2025። ብሎክ አለብሽ ሀይቲ። ቪዛሽም አልተከነሰለም፣ ከንስል አልተደረግሽም። እና ቪዛዬ አለ ብሎክ ነኝ ግን ብሎክ ብቻ ነው ያለብሽ። ቪዛሽ አልተከነሰለም። ቪዛሽ አክቲቭ ነው እስካሁን ይሰራል ማለት ነው። እና ብሎክ እና እንዴት ነው አሁን? ስፖንሰርሽ መናገር አለብሽ። ከሱ ውጭ ማድረግ ሊያነሳልሽ አይችልም። አንቺ የሚያሰራልሽ አግኝተሻል? አዎ አግኝቻለሁ። እኔ አሁን የገባሁበት ቤት እናሰራልሻለን ችግር የለውም ሲሉ ነበር። ሱዳኒ ናቸው። አላቸው የከዳማ ቪዛ ማለት መሰራት ይችላሉ እነሱ። አዎ ማለት እዚህ ውስጥ የቆዩ ናቸው ሁለታቸውም። የፋሚሊ ቪዛ አላቸው። ኦኬ የት ነው ያለሽው? እሺ አንቺ ዱባይ። ኦኬ ሀጅማ መምጣት ትችያለሽ? እሺ ነግሬያቸዋለሁ፣ እመጣለሁ። መች ልምጣ? እሱን እኔ እነግርሻለሁ። ቀጠሮ ሰጣቸውና በአንድ ቀን ለምሳሌ እንደዚህ ወደ 15 ሰው ምናምን አንድ ላይ ትመጣላችሁ። ምን ብለሽ ነው የምትመጪው? ስፖንሰርሽ እንዳናገርልሽ ነው።
ብሎክን እንዲያነሳለሽ እናንተ ማለት በጻፍ ምናምን አይደለም የተለያያችሁ ላ ሴቲቷ ስታስጨንቀኝ እወጣለሁ ብያት ነው ከሴትዮ ጋር ተጣልተን የወጣሁት ከሱ ጋር ንክኪ የለብንም ከወጣሁኝ 4 ወር ኦኬ እዚህ ጋር ምናልባት እነሱ ከቢሮ ነው ያመጡሽ አው ከቢሮ ነው ያመጡኝ ኦኬ ምናልባት እዚህ ምን ያኔ ፍቃደኛ ከሆነ ሰውየው ምናልባት ክፈለኝ ሊልኝ ይችላል ያወጣው ወጪ ይሳራ ይመልስልኝና ችግር የለም ብሎክን አነሳለህ ሊልኝ ይችላል ይሄን ነገር ደግሞ አንቺም ያኔ ተዘጋጂ ስትመጪ ደግሞ የሰውየው ስልክ ቁጥር አለሽ ላ የለኝም የሴትዮዋ ብቻ ነው ያለኝ ችግር የለም ተከፍሎ ይወጣል ከሲስተም ማለት ነው ኦኬ አሁን ለምሳሌ አያርገውና አልያዝም ማለት ነው ቪዛው አክቲቭ ስለሆነ ነው ከተያዝማ ቼክ ስትደረግ ቪዛ ቼክ ስትደረግ የብሎክ እንዳለብሽ ያሳያል ገባሽ ያኔ ለምሳሌ አሁን ተፍቲሽ ካጋጠመሽ አይዲሽ የታለ ሰጫጫዋለሽ እንደዚህ ቼክ ያደርጋሉ ኮምፒውተር ላይ ማለት ነው ይወጣላችኋል ብሎክ ካለብሽ ወይስ ከሌለብሽ ገባሽ አይዋ شكرا ችግር የለም ይኸው ፎሎ መለስኩልሽ እንደወጣሽ ስልክ ቁጥርህን እና ስፖንሰር እንድታናገርልኝ እፈልጋለሁ ብለሽ ጻፊልኝ ከዛ ወደ ዋትሳፕ እኔ ወይም ቀጠሮ ሰጠሻለሁ ኦኬ شكرا الله عافية يسعدك አንተ አሚን አሚን ሀይት አመሰግናለሁ ችግር የለውም የመጀመሪያ እህታችን ምን ላከችልኝ አስቴር እስኪ ቼክ ላድርገው ዋትሳፕ ኦኬ ልካለች አንዴ ጋይስ ጠብቁኝ የእሷን ቼክ ላድርግላት እንዴት ነው የሚታየው ይሄ የላክሽልኝ ያ ረቢ እኔ ለራሴ አረጀቻለሁ ታዲያ ኢፒኤክስ 72 36 15 إن شاء الله يكون صح إن شاء الله يتعلق الصح علق زي ما نسمع نبرة مغدي بإيه أنا استوصلت تلاليو ما نسمع نبر اسكي أبا بلاكي أستير የሰላሌው አይሽ እኔ አልተሳሳትኩም ማለት ነው ይቆም ያለው ኔትወርክ ምን ሆኖ ነው አትቆራረጥም ቆይ ዋይፋይ ልዝጋ ዋይፋይ ዘግቻለሁ አሁን አሪፍ ነው አስቴር 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 አስገባሁሽ እኮ ምን ሆነሽ አትገቢም እንዴ አስቴር ኦኬ ነይ ግቢ ኦኬ አስቴር ስፖንሰርሽ የትኛው ነው የነበረው ካሊድ ወላ ፈህድ ወላ አህመድ ወላ መሐመድ ወይ ታሚ አልገባውም ነበረ በር ላይ ነበር አራት ስፖንሰር ነበረች የትኛው ነው ካሊድ ወይስ ፈህድ ወይስ አህመድ ወይ መሐመድ የትኛው ነው ስፖንሰርሽ የመጨረሻ ስፖንሰርሽ ማን ናቸው ካሊድ መሐመድ የሰውዬ መጀመሪያ ከኢትዮጵያ ያመጡኝ መሐመድ ነው አህመድ ነው ራሴ ብቻ ሆነ የሚቀልልኝ ቆይ ተረጋጊ ዶክተር አስቴር ቪዛሽ
ስፖንሰርሽ ካሊድ አሕመድ ይባላል ከሻርጃ ከልባ አንቺ አይደለሽም አካባቢ ከልባ ይባላል ሌላ ነገር ደግሞ እንዳይመስልሽ 2023 ነበር የተሰራልሽ ግን ዱባይ ናቸው እነሱ አንድ ብቻ እኮ ነው አንድ ቦታ ብቻ ነው የተሰራው አልተሰራም ሐቢብቲ ቪዛሽ ከሻርጃ ነው ያወጣልሽ ሰውየው ደግሞ ማለት የሚኖርበት ከልባ ይባላል ወደ ፉጀራ አካባቢ ምናልባት ሁለተኛ ቤት ሊኖረው ይችላል ግን ዋናው ቋሚ ሲስተም ላይ የተመዘገበው እንደዚህ ነው ተማም ብሎክም አለብሽ እህቴ ቪዛሽ አክቲቭ ነው እስካሁን ድረስ አልተከነሰለም ከ2023 የተሰራለሽ ቪዛ ተማም ስለዚህ እስካሁን ቀራማ እየተቆጠረ ነው ማለት ነው ብሎክም ሆኖ ይቆጥራል ማለት ነው ወይስ ብሎክ አልሆነም እስካሁን ማለት ነው ብሎክ ያለሽ ራሱ ይቆጥራል ችግር የለውም እሱ አያግድም እሺ አሁን ባሰራ ታዲያ እንዴት እሱ ነው ከብሎክ ሊያነሳን የሚችለው ወይስ አልችልም ብሎኩን ካነሳለች በኋላ ሌላ ቪዛ መስራት ትችላለች ችግር የለም ተማም እሱ ብሎኩን ካነሳልኝ በዲስካውንት ይደረግልኛል ወይስ በየቀኑ የሚቆጥረው እያንዳንዱ እንትን ነው የምከፍለው በዚህ ሰዓት ማለት ነው በዚህ ሰዓት ግዴታ ሙሉ መክፈል አለበሽ ግን ምናልባት ከአዲስ አመት በኋላ ምናልባት ዲስካውንት ሊመለስ ይችላል እስካሁን ድረስ ምንም የተወራበት ነገር የለም ዲስካውንት ይመለሳል የሚል እስካሁን ድረስ የለም ግን እኛ ተስፋ አለን አንድ አመት ይሞላል ማለት ነው ምህረት አዋጅ ካለፈው በአዲሱ አመት ስለዚህ ምናልባት የድሮ ሲስተም ሊመለስልን ይችላል በሚል ጸሎትና ዱዓ አድርጊ እንዲመለስ እሺ እንትን ሻርጃ ውስጥ ነው ማለት ነው የተሰራው የሻርጃ እሺ አመሰግናለሁ በጣም አመሰግናለሁ ኔክስት ሚና ወይ ታሜ እንዴት አመሻችሁ ሰላም ነሽ አለን እንዴት ናችሁ ታሜ እስቲ ቆይ እኔም ትንሽ አሁን ኢንፎርሜሽን ወስጃለሁ ከልጆቹ ላይ አንተን ደግሞ የበለጠ መረጃ ልጠይቅህ ነው እና ማለት ነው ጓደኛ እኔ እንኳን አይደለም ጓደኛዬ ናት በዚህ በ15 ቀን ውስጥ ነው ተከፊሏ ጋር አልስማማትልና ወደ ኦፊስ ትመለሳለች ማለት ነው ያው ከፊሏ ትንሽ መተዋታል መሰለኝ ሲመቷት ኦፊሶቹ ይከሷቸዋል ከዛን ከፊሎቻቸው ማለት ነው ኦፊሶቹ ማለት ነው እና ከዛን ሲከሷቸው አሰሪዋ ከፊሏ የለውም ምናምን በቃ እያለ 15 ቀን ሞላ እዚህ አይደለም ተሳፍር ያለው ምናምን እያለ ማለት ነው ከዛን ትናንትና ሲያዩት ለምን ዛሬ ሲያዩት ብሎክ አርግቷታል ልጅቷን ማለት ነው ስልኳን ፓስፖርቷንም አልሰጠም ምንም ነገር የሰጠ ነገር የለም ከለከለ ሲከለክል ያው ወደኔ ደወለችና መሲ እንደዚህ ነው ስትለኝ ቆስቲኒ ሰው አጣርቼ ጠይቃለሁና ነገ ኢንፎርሜሽን ነግርሻለሁ አልኳትኝ አሁን ይሄ ብሎኩ እንዴትስ መፈታት ይችላል ፓስፖርቷንም እንዴት መቀበል ትችላለች ሲስተም ላይ ደግሞ አሉ እነሱ ኦፊስ ስደውልላቸው እኛ ብሎክ አረገ እንጂ ኢቃማው ምናምን መስራት ትችላለች በኢቃማዋ ምንም የማያግዳት ነገር የለም አሉ ከዛን እንዴት እንደዚህማ አይሆንም ቆስቲኒ ኢንፎርሜሽን አጣርቼ ያለውን ነገር ነገ ይመጣሉ ምናምን ብያቸዋለሁ እስቲ ንገረኝ አንተ በደንብ አድርግና ፓስፖርት ቁጥር አለሽ የሷ የለኝም አሁን እንድሉ ጠይቅህ ነው ኢንፎርሜሽን ነገ ወስዳለሁ ከዛ እንገባለሁ በምትገባ ይሄ ማለት አንደኛ ማለት የቢሮ ስህተት ነው ቢሮ እንደው ማለት ኢንፎርሜሽን በደንብ መኖር ነበረባቸው እንደዚህ አይነት ነገር ከተደረገ እነሱ እርግጠኛ ነኝ የከሰሱ ወደ ፖሊስ ጣቢያ
ከሰናል አሉ። አዎ መክሰስም የነበረባቸው መጀመሪያ ሌበር ኦፊስ ኦንላይን አስገብቶ ከዛ ቶሎ ወደ ፖሊስ ጣቢያ መሄድ ይችሉ ነበረ። ሌሽ አሁን የፖሊስ ሲስተም ሌላ ነው፣ የሌበር ሲስተም ሌላ ነው። አሁን እነሱ የከሰሱ ሌበር ኦፊስ ማነው ሶሪ ፖሊስ ጣቢያ በዛው በኩል በሌበር ኦፊስ በኩል ገና ሲስተሙ ክፍት ነው። ምንም ነገር ማለት አልተከሰሰም። ምንም ኖርማል ነው አሎ ይቺ ሰራተኛዬ እንዲህ ጠፋችብኝ አሁን ስለዚህ ብሎክ አድርጉልኝ፣ ብሎክ ያደርጓታል። ታሚም ትሆናለች። ገባሽ? አሁን እዚህ ጋር ታሚሙ ማንሳት የሚችለው እሱ ብቻ ነው። ግን እሷ መጠቀም የምትችለው አንድ ነገር አለ። መቼ ኬዝ እንደተከፈተ ከፖሊስ ጣቢያ ማስረጃ ታምጣ። እሱን ማስረጃ ለሌበር ኦፊስ ትሄድና ታሳያቸው። ሌበር ኦፊስ ትእዛዝ ያወጣል ማለት ነው። ትእዛዝ ይህን ያኔ ማነው ብሎክ የተደረገችው ፌክ በመሆኑ ነው። ልጅቷ ሄዳ ስለከሰሰችው እሱ ቶሎ ብሎ ማለት ነው ብሎክ አደረጋት። ስለዚህ ወረቀት ከፖሊስ ጣቢያ መቼ ምን ሰዓት ኬዙ እንደተከፈተ ብሎኩ ከመደረጉ በፊት ከመደረጉ በኋላ ስለሚወጣላችሁ ወደ ሌበር ኦፊስ አስገብታ ትእዛዝ ያወጣሉ። ልክ አሁን አንዳንዴ ማለት ሌበር ኦፊስ ምንድን ነው የሚያደርጉ ትእዛዝ ካንስሌሽን እንዲሰጥሽ አለ አይደለ? አደም ሩጁዕ ለልከፊል ስፖንሰር ሳንሄድ ወደ ስፖንሰር ሳንጠይቁ ትእዛዝ አወጣን የአንቺን ቪዛ እንዲከነሰል የሚባል አላችሁ። ልክ እንደዚሁ አሁን ማስረጃ ካመጣች ከፖሊስ ጣቢያ በሰዓቱ በቀኑ ብሎኩ ከመደረጓ በፊት ከሆነ እነሱም ትእዛዝ ያወጣሉ። ይህንን ብሎክ ፌክ በመሆኑ እንዲነሳላት ያደርጋሉ። እሺ ብራቮ። ይሄንን ነው ልጠይቅክ እና ኢንፎርሜሽን ወስጄ እኔ ነገ ይሄንን ነገር ለኦፊሶቹ ነግራቸዋለሁ። ኦፊሶቹ ደግሞ እንዲያስተካክሉ። ምክንያቱም ይሄ ዛሬ ነው ያደረገው፣ ብሎክ ያደረገው ዛሬ፣ ክሱ የተነሳበት የዛሬ 15 ቀን በቃ ሀይሽ። ስለዚህ በቃ ይሄ ማለት ከፖሊስ ጣቢያ ማለት ነው ወረቀት ትውሰድ ኬዙ ማለት ነው ከነቀኑ ከነ ታሪኩ ከነ ሰዓቱ ለሌበር ኦፊስ ትሄድና ወይም በኦንላይን ወይም ስልክ ደውላ እንዲህ አለኝ ታስረዳችሁ ማለት ነው። እኔ ሄጄ የከሰስኩት ፖሊስ ጣቢያ በዚህ ቀን ማስረጃው አለኝ፣ እሱ ሄዶ ስለከሰስኩት ብሎክ አደረገኝ። መልካም አመሰግናለሁ። ቴንክስ طيب ሌላ ግሩፕ እናስገባ። ምን ሆኖ ነው የተሽከረከረ? በዚህ እስኪ ሞክርላ ማስገባት። አስገባኝ። እሺ ትገባላችሁ ጋይዝ። ወላ ይኸው በዚህም ራሱ ማለት አሁን ከፈተ። ይኸውላችሁ እየገባችሁ ሚዩት አድርጎ። ኦኬ ሙሉ ግስት እስኪ ሙላ። ከዚም በኋላ ይኸውላችሁ እንዴት እንደሚል እየተሽከረከረ ነው። አንድ ሰው አስገብቼ አሁን ለሁለተኛ ሰው ደግሞ እንዲህ ይኸውላችሁ ዋይፋይ ነው አጥፋና ወይ ኖ በራሴ ዳታ ነው ዋይፋይ አጥፍቼው። እስኪ አሁን ድጋሚ ላብራው ዋይፋዩ። ተመለስኩኝ። እኔ ኦልሬዲ ኮምፕሌን አደረግኩኝ ከትላንት በፊት ዱ ካምፓኒ ደውዬ እንዲህ ማለት እያጋጠመኝ ሰሞኑን እስኪ እናስተካክላለን ብሎኝ ነበር። እስካሁን ድረስ ነፍስ እሺ። ወይ ሌሎቹን እናስገባ። ታሊ እንቲ ታል ግስቱ ሞላ ወይስ አንድ ይቀበላል? አንድ ሰው ይቀራል። ኦኬ እሺ። ሀዩ ሰላም አለይኩም ታሚ፣ እንዴት ነው? ወአለይኩም ሰላም ወረሕመቱላሂ ተዓላ ወበረካቱ። ሰላም ነሽ? ደህና ነኝ አልሐምዱሊላህ። ብሎክ መደረግና ለመደረግን ቼክ እንድታደርግልኝ ነበር ነው።
90 ኦኬ 77 ኦኬ 35 3 ጋይዝ ሁለተኛ አካውንት ፎሎ አድርጉት። ኦኬ ይሄ ከታች የመጨረሻው ከታች ያለው ፎሎ አድርጉት። ድንገት ይሄ ከተዘጋብኝ በዚህ ነው የምገባው። ባለፈው ለ3 ቀን ምናምን ዘግቶብኝ ነበረ ይሄን አካውንት ማለት ነው። በዚህ ስገባ ብዙ የሚያውቀው አልነበረም፣ ያኔ ብዙ ሰው አልገባም። ፎሎ አድርጉት። ድንገት ይሄን ቢዘጋብኝ ማለት ነው በሁለተኛ እንድገባ ማለት ነው። በዚህ ታሚ ከጠፋ በኋላ እንትን